የዛሬው ይለያል የዛሬው ይለያል ብሩክና ሀይሚ ቫላንታይን አክብሯል። ወይኔ የዛሬው ይለያል 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 ማለት ነው። እና በስመአብ ወይኔ 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 እንዴት አባታቸውን የምታምሩት ምንድን ነው እንዲህ ማማር? ኧረ በስመአብ ብሩኬ ሱፉ ብትሉ ሀይሚ ቀዩ ቀሚሷ ብትሉ በቃ ቫላንታይን ዴን የመሰሉት ማለት ነው። እና በቃ ተመስገን ብቻ ሁሉ ነገር አልፎ ይህን ቀን ለማክበር ስለበቃችሁ ማርያምን የእውነት ቡጡም ጫጫታውም ሁሉም ነገር አልፎ እናንተ ብቻ እንደዚህ አይነት ነገር ስላከበራችሁ የእውነት በጣም ደስ ብሎኛል ማለት ነው። እና ቤተሰብ ዛሬ በጣም 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 አስተማሪ የሆነ ነገር ነው ይዘው የመጡት ማለት ነው። እና ብዙ ጊዜ ቫላንታይን ዴይን ስናከብር የውጭ በዓል ነው ይባላል እና ያው ጀስት ታውቃላችሁ ብዬ አልነግራችሁም ማለት ነው። ቫለንታይን ዴይ ቀን ለምን እንደሚከበር ታሪኩ አመጣጡ ማለት ነው። እና ብዙ ጊዜ ያን በዓል እየተከበረ ብዙ ሰዎች በዛ ያ ምክንያት እየተደረገ በጣም ብዙ ሰዎች ካልሆነ ነገር በጣም ብዙ ሴቶች ይደፈራሉ። ብዙ ሴቶች ካላት ያልተፈላጊ እርግዝና ምናምን የሚጋፈጡበት ቀን ነው። እና ብሩክ ያን ቀን አስመልክቶ ሀይሚን ጀስት እንደ ፕራንክን ያደረጋት ማለት ነው። ፕራንክን የሰራት ማለት ነው። ፕራንክ ማለት ጀስት ያው ታውቃላችሁ ማለት ነው። እና ብቻ እና ማለት ነው። እና የዛሬ ውበታቸው ሀይሚና ብሩክ በስመአብ ወልድ ማለት ነው። እና በቃ በጣም 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 ግን ብቻ ምንም አልልም ማለት ነው። እና በጣም ዛሬ ትለያላችሁ ማለት ነው። የእውነት ለመናገር በጣም ነው የምታምሩት። ሀይሚ በጣም ቀሚሱ ያምርብሻል። ፀጉር አያየት የሆነ ኩል ይሆናል አለባበስን የለበሽው ማለት ነው። እና ምን እንደምል ቃላት የለኝም ማለት ነው። ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ሲቀጥል ማን ነው እንደኔ ብሩክና ሀይሚ ስለተጣረቁ ብቻ ደስ ያለው ማለት ነው። ደስ ያለው ማለት እኔ በጣም ደስ ብሎኛል የእውነት ለመናገር በቃ ደስታ አይገልጹም። ለምን እንደሆነ ታውቃላችሁ? በቃ ብዙ ከስንት ጊዜ በኋላ ነው በቃ በእንደዚህ አይነት በፍቅር ሙድ ውስጥ ሀይሚና ብሩክ የመጡት ማለት ነው። እና እኔ በጣም ደስ ብሎኛል። እነሱ እንደዚህ ሆነው አንድ ላይ እንደዚህ አይነት ነገር በቃ ሰላም ሁሉ ነገር ወርዶ ስለ ፍቅራቸው ጀስት ስለዚህ ዛሬ ላይ ለሚያከብሩ ነገር ስለ ቫላንታይን ዴይ ቀን ምናምን ሲያወሩ በጣም ደስ አለኝ ማለት ነው። ነገር ግን በዛን ያህልም ደግሞ ሀይሚ ጠንካራነቷ በክብሯ የማትደራደር ሴት ነው። ለምን አንዳንድ ጊዜ በቃ ብሩክ ይሰለቸዋል። ከኔ ህይወት ይወጣል፣ ይሄድብኛል፣ ይርቅብኛል። እኔ ብዙ ነገር ስነፍገው ብሩክ ይሄድብኛል ብላ እንኳን የማታስብ ሴት ናት። ለምን መጀመሪያ የራሷ ክብር ይቀድማል ማለት ነው። አላማዋና እቅዷን የምታሳካ ሴት ናት ሀይሚ ማለት ነው። ለምን እኔ እንጃ እንዴት እንዳሳዘነችኝ በቃ ምን ብዬ ልንገራችሁ ማለት ነው። በቃ የሆነ ሰዓት ላይ በቃ ብሩክ ጀስት ፕራንክ ለማድረግ አይደለ ወደ እንትኑ እየገባ ምናምን ሲመጣ ይሄ ጀስት ወደ አክቲንጉ እየገባ እየመጣ ቀይር ምናምን ሲልባት እንዴ ብሩኬ በቃ ደስ ስትል ራሷን የምጠበቅበት አንግል ኢቨን እንኳን ማለት ነው። እንጃ እኔ እንደዚህ አይነት ሴት አይችም አላውቅም። ምን እግዚአብሔር ምን አርግቶሽ ምን ታምር ፈጥሮብሽ ነው? የእውነት በጣም 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 በቃ ምን እንደምል አላውቅም። ብቻ በጣም ጠንካራ ነች። እኔ ከሀይሚ የተማርኩት ክብር በቃ ውሳኔዋን በቃ እሷ ናት የምትገድበው ማለት ነው። ምንም ነገር አንድ ሰው እኛ ራሳችን ካልፈለግን ማንም ጥግ አይደርስብንም። በቃ ብሩክም ደግሞ የእሷን ፍቃድ ማስፈቀድ እንዳለብን የተማርኩት ማለት ነው። እና እኔ የእውነት ትለያላችሁ እናንተ ማለት ነው። እና ጀስት ሊያስተምር የፈለጉት መንገድ ምንድነው? በቫለንታይን ዴይ ቀን አስበው ለአቅመ ሔዋን ልጆች ያልደረሱ ሰዎች ናቸው ከወንድ ጋር እንደፈለጉ ሆነው ብዙ ጊዜ ወይ በ3 ወሩ ወይ በ40 አመቱ በጣም ብዙ ልጆች ይወለዳሉ ምናምን ማለት ነው። እና ያን አስመልክቶ ነው እስቲ ሀይሚ ቫለንታይን ዴይ የፍቅረኛ ማቾች ቀን ስለሆነ እኔን እሺ ትለኛለች ወይስ እኔን እምቢ አትለኝም ከአንቺ ጋር ማደር ፈልጋለሁ ብሎ ነው ይሄን ሀሳብ ይዞ የመጣው ማለት ነው ብሩክ። ነገር ግን ብሩክ በጣም ጀግና ነው ማለት ነው። እና ሀይሚ ደግሞ ከምንም ከጀግናም ጀግና ነሽ። በቃ ከጀግናም ጀግና ነሽ ማለት ነው። ለምን
አንደኛ በሀሳብሽና በውሳኔሽ ሁሌ ጊዜም ጽኑ የሆንሽ ልጅ ነሽ። የእውነት አሁን ለሚመጡ ትውልዶች የእውነት በጣም የምታስተላልፊ በጣም ጥሩ መልእክት የምታስተላልፊ ልጅ ነሽ ማለት ነው። እና የእውነት ደስ ስትል ማለት ነው በቃ ብሩክ በጣም ነው በቃ ደስ ማለት በጣም ዲኮሩ ያምራል። በጣም ብሩክ ደግሞ በጣም ነው ሱፍ የሚያምርብህ። ባለፈው ራሱ ጥቁር ሸሚዝ በጥቁር ጅንስ ያረኮ ራሱ በጣም ነው የሚያምርብህ ማለት ነው። ቦርጭ ምናምን ስላሌለው ኦማይ ጋድ በጣም ነው የሚያምርበት። እሷ ራሱ እንዴት አባቱን ያማረብክ ዛሬ ምናምን አለች። በቃ አላወቀችም ሌላ ሰውን የመሰላት ማለት ነው። እና የእውነት ለመናገር በጣም አምሮበታል ማለት ነው። እሱ ብቻ አይደለም እሷም አምሮባታል። ለምን በአንዱ ሳይድ ብቻ እንይዛለን ማለት ነገር ግን አስባችሁታል። እሱ አሁን እሷ ፕራንክ እንደሆነ ይሄን ነገር አታውቅም ማለት ነው። እና በቃ እንደዚህ አምሮብኝ ጀስት በቃ ግዴታ ሌላ ነገር ማድረግ አለብን በዚህ አጋጣሚ ምናምን ብሎ ነበር። ግን እኔ ያወቀኝ በቃ እዚህ ጋር ገብቶ ክራስ ቆሙ ምናምን አብረን ማደር እንፈልጋለን እንድትረጂ እንፈልጋለሁ ምናምን ሲላት ኖሩ ኖሩ ካሜራው እንዳይጠፋ አልፈልግም። ፈርታ እኮ ነው። አታስባችሁታል? ፈርታ እኮ ነው የኔ እናት ማለት ነው። እና ይሄኔ አላት በቃ ይሄኔ አላት። ገባችሁ አለ ለምን ለሚመጣው ነገር ሁሉ ውሳኔ እንትን እንዲወስድ እኮ ነው ኃላፊነትን እንዲወስድ ነው እኮ ካሜራ እንዳይጠፋ ምናምን ያለችው ማለት ነው። እና ብቻ እኔ ዛሬ ደስ ብሎኛል ማርያምን እውነት ማለት በቃ አንድ ላይ ስላየኋችሁ ማለት ነው። እና በቃ ደስ ነው የምትሉት እናንተ ሁሌም አንድ ላይ ስትሆኑ ፍቅር ነው የሚያምርባችሁ፣ ሳቅ ነው የሚያምርባችሁ፣ ጨዋታ ነው የሚያምርባችሁ። እና በጣም የእናንተን ደስታ በጣም ብዙ ሰዎች የሚፈልጉ አሉ። የእናንተን ደስታ ማለት ነው። እና በቃ አንዳንድ ጊዜ ሁሌ ስትጣሉ ምናምን አንዳንድ ጊዜ ተስፋ እንቆርጣለን። ግን በቃ ዛሬ ውብ ሆናችሁ አምሮባችሁ ነው። እና እቺ ደግሞ ሉካ ሞዴል የሆነች ልጅ አስባችሁታል? በቃ ኩል የሆነ እንደዚህ በቃ አንዳንድ ጊዜ እኮ የሆነ እንትኑ ዲኮሩ ራሱ ወክ ሁኔታው ለሆነ ነገር ይጋብዛችኋል። እሷ ግን ደስ ስትል ወይኔ ሀይሚሻ እኔ ምን ላድርግሽ እንደው በቃ ደስ ስትል ኩል ሆና እንደዚህ ምናምን ማንብላ ማለት ነው። እና ብቻ በቃ እኔ ደስ ብሎኛል የእውነት ለመናገር ማለት ነው። በአቋምሽ በሁሉ ነገርሽ የጸናሽ ወደፊት ማለት ነው። ኢቭን እንኳን በቃ እስከመቼ ነው እኔ ከአንቺ ጋር መታገልና አንቺን ማስረዳት እንኳን የደከመኝ ምናምን ሲል በቃ አንዳንድ ነገር በቃሽ ብሩኬ ምናምን አንተ ካልክ ምናምን ይባላል። እሱ ግን ኖ እሷ ግን ምንም ኖ ኖ ኖ ኖ በቃ እኔ እንጃ ብዙ ጊዜ በእነዚህ አይነት ነገር መጥቶባታል። በቃ እሷ ልትሸነፍ አልቻለችም። የእውነት እኔ ተሸንፋስ አሁን ለምሳሌ አዎ በቃ ማድረግ እፈልጋለሁ አሁን ላይ ግንኙነታችን ምናምን ብትል ምን ልታረግ ነበረ? እውነት ግን ወይኔ ግን ሀይሚ ግን ትለያለሽ ማለት ነው። ለምን በቃ ደስ ነው የሚለው በቃ የእውነት ለመናገር ማለት ነው። እና ጀስት የእውነት እንደዛም ሆነሽ ፍቅርን ያላጎደልሽበት ሴት ነሽ። ሁሌ ጊዜ ሙሉ እንዳደረግሽው ሁሌም ደስተኛ እንዳደረግሽው ነሽ ማለት ነው። ግን ያ አይደለም ትልቁ ፖይንት ማለት ነው። በዛ መሀል ላይ ደግሞ መከባበር አለ። በጣም ነው የሚዋደዱት። በጣም ነው የሚያምሩት ማለት ነው። እና በጣም ነው ያማረባችሁ። ብቻ ታምራላችሁ። ዛሬ ውብ ሆናችኋል የኔ ውዶች።